ጸሎት እንዴት ነው? ምን ያህል ጊዜ ሆነሽ መጸለይ ከጀመርሽ? ገጠመኝ ማዳመጥ ከጀመርኩ 4 ዓመት። እሺ በ4 ዓመት ውስጥ ምን ለውጥ አገኘሽ እስኪ? እርግጥ አንዳንድ ለውጥ አይቻለሁ፣ ግን እንደዚህ አቋርጠዋለሁ ምናምን ይሄን ያስቸግረኛል። እንዴት ለምሳሌ? ጸሎት እንደዚህ አሁን ለምሳሌ ማቆሚያ 3 ቀን ተከታታይ ካደረስኩኝ በቃ እንትን ከዛ በላይ መቀጠል አልችልም። ጠፍቼ ደግሞ እንደ አዲስ ነው የምጀምረው። ይሄ ነገር ለምሳሌ በ4 ዓመት ውስጥ ይሄን ነገር ለመቅረፍ ምን አደረግሽ እስኪ ንገሪኝ። ትምህርቱ ማዳመጥ ብቻ ነው ወይንስ ምንድነው? እሞክራለሁ። ለምሳሌ መልክ ሳደርስ በጣም ስለሚያስለቅሰኝ አቋርጠዋለሁ። በጣም ያስለቅሰኛል፣ ያስቀኛል፣ ያስለቅሰኛል። እሺ እና ይሄ ነገር በጣም አስቸግሮኛል። አንቺ ከተረዳሽው ትምህርት አንፃር እስኪ ምን እንዴት ለመቅረፍ አልሞከርሽም? በስግደት መንፈሱን አስሮ ለመጸለይ እንደዚህ አይነት ጥረቶች አላረግሽም? መቼም ብዙ ገጠመኝ ታዳምጫለሽ። መምህርም ይመክራል፣ መልአከ መንክራትም ይመክራሉ። ከወንድሞችሽ ምናምን አልተማርሽም? እኔ ቪዲዮ ለቀኩት አለ፣ እሱን አላየሽም? በጸሎት ሰዓት የሚረብሽን መንፈስ እንዴት መስገድ ማሰር መቻል እንዳለብን እሱ ቪዲዮ አላየሽም? አዳምጣለሁ። እዛ ላይ ስደርስ ግን የሆነ በግልም ስለማደርስ የሆነ አጋዥ ምናምን ያስፈልገኛል መሰል እና በጣም ሰንፋለሁ። የግልን ስንፍና አምኖ መቀበል ጥሩ ነው። ማቆም የተቸገርሽው ኃጢአት አለ መልሰሽ ብየወጥሽበት? አዎ አለ። ምንድነው እሱ? ዝሙት። ምን አይነት ከሰው ጋር በዝሙት ማድረግ ነው ወይንስ የግል? እንዴት በለ እርግጥ ንስሐ ገባበታለሁ ምናምን። አሁን እዚህ ጋር መፍትሄ እንድንነጋገር አይደለም ድምጽሽ እንጂ ምስልሽ ስለማይታይ በስነ ስርዓት ግልጽ አድርገሽ ተናገሪ። ግልጽ ያለው ነገር እንነጋገራለን። ከያሹ ግን የሚታየኝ ነገር ስለሌለ ከተሞክሮ አንፃር ነው። ብዙ ጊዜ ሰዎች ጸሎት ማድረግ አቃተኝ ይላሉ። ምን ያህል ጊዜ ነው? ረጅም ጊዜ ማቆም ያቃታቸው ወይ የሆነ የልምምድ ኃጢአት አለ ወይ ሶሻል ሚዲያ ሱስ ሊሆን ይችላል ወይ ማስተርቤሽን ሊሆን ይችላል። አንቺ ደግሞ ግልጽ አድርገሽ ካልነገርሽኝ እኔ በምን ልረዳሽ ይችላል? አጠገቤ አይደለሽ፣ እንደው ጸባይሽን አላውቀው። ስለዚህ ግልጽ አድርገሽ ተናገሪ። ግልጽ የሆነ መልስ ፊት ለፊት ይነገርሻል። እሺ ይሄን አጋጣሚ ተጠቀሚበት። እሺ ወንድሜ አትፍሪሽ። የሚያስፈራሽ አንቺ ውስጥ ያለው አንቺ ውስጥ ያለው ግልጽ አውጥተሽ ተናግረሽ እንዳትድኚ የሚፈልግ መንፈስ ነው። ከዛ ኃጢአት እንድትላቀቂ የማይፈልግ መንፈስ እንድታፍሪ፣ እንድትሸማቀቂ፣ ሰዎች አይሰሙሽም፣ አይረዱሽም እያለ የሚሸነግልሽ መንፈስ ባህሪ አድርጎሽ ለዘመናት የያዘ መንፈስ ስለሆነ እኔ ይሄ ችግር አለብኝ ተሙ እንዴት ላድርግ? ሰግዳለሁ፣ ጸልያለሁ፣ በአቅሜ እስኪ እንደ ወንድም እንማከር ብለሽ ፍርጥ አድርጊው። እንዳንቺ እኮ ስንት የሚጨነቁ አሉ፣ ይሄን ሰምተው ደግሞ የሚድኑ። ስለዚህ እንደዛ አድርጊሽ አትፍሪ። ለምሳሌ እኔ ስደት ነኝ ያለሁትና እዚህ ፍቅረኛ ይዤ ነበር ገጠመኝ ከማዳመጥ በፊት እና በመሃል አገር ገብቷል እና እሱ እዛ እያለ እየጠበቀኝ ምናምን እዚህ ሌላ ሰው ጋር ወሰልታለሁ። እሺ ይሄ ነው አንዱ። እሺ ስለዚህ ይሄ ነው ችግር የሆነብሽ? አዎ። እና በጣም በጣም ፈራለሁ። ፍራቻ እና ደግሞ ጓደኛ፣ ዘመድ ሁሉም ጋር አያስማማኝም። ሁሉም ጋር በጣም ያጣላኛል። እሺ ከበፊት ጀምሮ የነበረ ችግር ነው? ከዘመድ ከቤተሰብ ጋር አለመግባባት፣ አለመነጋገር ገጠመኝ ከማዳመጥ
ሳዳምጥ ከዛ በኋላ ነው። ከዛ በፊት እንደዛ ነበረ። እስኪ ከዛ በፊት የነበረው ጸባይሽ ንገሪኝ። በቃ ስቃለው፣ እጫወታለው። አሁን በጣም እንዴት ይሄንን ጸባይ ያመጣው ነው የምለው። በጣም እንትን ተቀይሬያለሁ። የድሮዋ መቤት አይደለሁም። በጣም አይ በፊት ድሮ ስቃለው እጫወታለሁ አልሽ። በምን አይነት ርዕሶች ለምሳሌ የምትጫወቺው ዓለማዊና ሳቅ ፌዝ ላይ ነው? ዓለማዊ ወይስ ቁም እያለሁ ነገር? እኮ አሁን እኮ ታዲያ መንፈሳዊ ስትሆኚ እኮ ቁጥብ መሆንሽ እኮ ትክክል ነው። በሆነው ባልሆነው አትስቂም አይደለ? እም፣ አይደለ? ሰው መንፈሳዊ አዎ ሲሆን ምን አዎ ይሆናል? እየሰማሁ ብዙ ነገሩ የተገራና ራሱ አንደበቱ ገደብ ያለው ልክ ነው አይደለ? አዎ ለሁሉም ነገር። ስለዚህ መንፈሳዊ ሴት ስትሆኚ ራስሽን ከብዙ ነገር ትቆጥቢያለሽ። አንድ ነገር ልንገርሽ። ለምሳሌ አንድ ሴት የአይነ ጥላ መንፈስ ሲኖርባት፣ ቡዳ ዛር አይነ ጥላ መንፈስ ሲኖርባት የማስተርቤሽን ችግር፣ ወንድ እንዳትቀርብ፣ በዙሪያ ያሉት ሰዎች እንዳይረዷት ለራሷ እየሰደባታል። እንደማይረዷት፣ እንደማያዳምጧት፣ ብትናገር እንደሚያሸማቀቋት። ገባሽ አይደለ? ኃጢአቷን ግልጽ ተናግራ ወይንም ደግሞ ለካህን ተናግራ በተደጋጋሚ በልምምድ ኃጢአት የምትወድቅ ከሆነ መንፈሱ ስጋዋንና ነፍሷን ሐሳቧን የተቆራኘ መንፈስ ነው፣ የተለማመዳት ነው። ከልጅነት ጀምሮ የለመዳት መንፈስ ነው። በሌላ ኃጢአት አሳድጎ ወይንም ደግሞ ከቀድሞ ጀምሮ ከልጅነት ጀምሮ አሳድጎ ያመጣበት መንገድ አለ። ልክ ዛሬ ቁም ነገር ሲሪየስ የሆነ ነገር ስትጀምሪ ለቁም ነገር ከሚፈልግሽ ሰው ዞር አድርጎ በዝሙት በመዳራት በተለያየ አይነት መንገድ እንድትረክሽ ያደርጋል። ጸሎት ትጸልያለሽ፣ በተዘዋዋሪ ደግሞ ውጪ ይጠብቅሻል። አንቺ ስትጸልይ ቀድሞ ወጥቶ ደግሞ እዛ ይጠብቅሻል፣ ወይ ደግሞ ሰዎች ላይ ያድረ ይፈትንሻል። ከዚህ ሰው ጋር በአካል ነው በሩካቤ የምትወድቂው ወይንስ ይሄ ፎን ሴክስ እንደሚባለው በስልክ በድምጽ እንደዚህ ነው? እርግጥ ገጠመኝ ከማዳመጤ በፊት ግን ለወሲብ እሺ ምንድነው? ከዚህ ሰው ጋር በአካል ነው በዝሙት የምትወድቂው ወይንስ በስልክ ይሄ ስክሪን ምንድን ነው የሚባለው ካሜራ አብርተው እንደሚያደርጉት በዚህ አይነት ልምምድ ውስጥ ነው? በአካል የስራ ሁኔታችሁ ነው ለዚህ ነገር እየጋበዘሽ ያለው? አዎ አሁን ለምሳሌ ከአንድ ወር በፊት እንዴት ነበር መሰለ ይሄ የሙስሊሞቹ ጾም ማለት ነው ረመዳን እንዳለቀ ስራ አረባ ወጣችኝ ማለት ነው። ከዛ ቤት አከራያችን ወንድ ነውና ለወጣ ነውና ታክሲ ላክልኝ አልኩት። እኔ አላውቀውም በአካል እሱም አያውቀኝምና ሰው ነው ያገናኘን። ቤቱ ከገባው ከዛ በፊት አንድ ወር ምናምን ነበር። ከዛ ታክሲ ላከልኝና ሰው አልነበረም ቤት፣ ጎረቤት ምናምን ነበሩ። ከዛ ሄድኩኝ መጣ ማለት ነው። እኔ ሰው እንደሌለ ማውቆ ምናምን እኔ አላውቀውም ከዛ በፊት በአካል ምናምን። ከዛ መጣ ምናምን እኔ እንደመጣው አውቆ መጣ። እኔ ከዛ በፊት አላውቀውም ግን አብረን አደረን። በአንድ ቀን ከዛ በፊት ሌላ ልምምድ ነበረብሽ? እስኪ ንገሪኝ። እንዴት? ማስተርቤሽን ቪዲዮ የማየት እንደዚህ ችግር ነበረብሽ? ፖርኖግራፊ ቪዲዮ አይሰማም? ፖርኖግራፊ ቪዲዮ መመልከት፣ የማስተርቤሽን የግል ወሲብ ሱስ እንደዚህ ነበረብሽ? ድሮ ነበር ገጠመኝ ከማዳመጥ በፊት እንደዛ ነበርና ኃጢአት አይመስለኝም ነበር። ገጠመኝ ምናምን ሳዳምጥ ነው ኃጢአት መሆኑን የገባኝ። ከዛ በኋላ ንስሐም ገባሁበት። እስካሁን ያው እየጸለይኩም እያለቀስኩም እግዚአብሔር ረድቶኝ ትቶኛል ብዬ አፌ አውጥቼ እንደ ምስክር ስናገር እንደ አዲስ ይመጣብኛል እንጂ አሁን ገጠመኝ ከማዳመጥ ከጀመርኩ ወደዚህ ምናምን ትቻለሁ። ኃጢአት መሆኑን አላውቅም ነበር ድሮ። ከልጅነት ጀምሮ ለረጅም ዘመን አብሮሽ ያደገ ነገር ነው? አይደለም፣ እዚህ ሳኡዲ ስገባ ነው። አገር ቤት እንደዚህ አልነበረም። እናንተ የምትሰሩበት ቤት ይሄ ችግር ያለባቸው ልጆች ነበሩ? ያየሽ ነገር ነበር? ከየት አመጣሽው ያንን ነገር?
ከምን አወቅሽ እኔ ኃጢአት? በ16 15 እድሜ ነው በባህር የመጣሁት እና ህፃን ነበርኩኝ። ከዛ የመጡ አረቦቹ ምናምን ጡት የሚክት ያደርጉኛል። ጡት ነው ጡት መያዣ ነው ይሄ ስፖንጅ ነው ይሉኛል። ግን ስፖንጅ ምናምን አይደለም። የሆነ በቃ እንደዛ ከዚህ አንፃር ይመስለኛል በእነሱ ተለክፌ ነው መሰለ አላውቅም። አይ ምን አለ መሰለሽ አንድ ሰው የሆነን ኃጢአት ያልሽው የመነሻሽም ትክክል ጥሩ ነው። ግን አሁን ብዙ ጊዜ መንፈስ የሚያዝበት አጋጣሚ እንዴት መሰለሽ ይህን ስታረግ ነው የገባሁት ይላል። ለምሳሌ የሴክስ ቪዲዮ ስታይ ወይንም ደግሞ ልክ ያንን አይነት ቪዲዮ ሲያዩ ስታይ በአይንሽ ገብቶ የሚለክሽ መንፈስ አለ። አስታውሳለሁ መጀመሪያ ሲጀምረኝ ማለት ነው አገር ቤት ይቅርታ አቋረጥኩ። አገር ቤት የሆነ የምንተዋወቅ ልጅ ነበርና እንደገባሁኝ ደውዬለት ስናወራ እሱ ጋር ስናወራ ነው በቃ ለመጀመሪያ ጊዜ የጀመረኝ። ከዛ እንዴት እኔ ይሄ ልጅ አውርቼ ነው እንደዚህ ሆንኩት ምናምን ስል ነበር ለመጀመሪያ ጊዜ። ያው አሁን ለሌሎች እህቶችን ግልጽ እንዲሆን ነው። አንደኛ አትደባብቂ፣ ሁለት ነገር እያወራሽ ነው። አረብ እያለሁ ነው የለመድኩት አልሽ። እንደገና ደግሞ የሆነ ልጅ ሳወራልሽ ያው አንዳንዶቹ ከየት ይጀምራቸዋል መሰለሽ ሀገር ቤት እያሉ ከልጅነት ጊዜ ጀምሮ በቃቃ ጨዋታ የሚጀምሩ አሉ። አንዳንዶቹ ደግሞ ከነጭራሹ እንዴት እንደጀመሩት የማያውቁትም ራሳቸው የሚያገኙት እጃቸውን ሁልጊዜ ሀብራታቸው ጋር ነው። ሴቶቹ ማለት ወንዶቹ ከእህታቸው ጋር ያዳራቸዋል፣ ከዘመድ ጋር ያዳራቸዋል። ከሴቶች ጋር የሚዳሩት ከሚገርምሽ ትልቅ ሆነው እንኳን ግብረ ሰዶም የሚሆኑ አሉ። አሁን የሚያወሩኝ አሉ። እንደገና ደግሞ ውጭ ሀገር ከሄዱ በኋላ ደግሞ የወንድ ጓደኛ ኢትዮጵያ ካላቸው ይሄንን አካልሽ ንኪ እንደዚህ አድርጊ እያለ የሚያወራት ወንድ ካለ የወንድ ጓደኛ ካላት ደግሞ ከዛ ሰውዬ የሚመጣው የዝሙት መንፈስ እሱ አስጥሞ ሆኖ ደግሞ እንድትረክስ የሚፈልግ የዝሙት መንፈስ በዚህ ነገር ይሄንን ግብር ትፈጸማለች፣ ትለማመደዋለች። ወደ ፎን ሴክስ ይገባሉ። በጣም ብዙ ልጆች ነበሩ ይሄ ቪዲዮ እየተያዘባቸው የሚያወሩ ሴቶች ነበሩ። እና በቃ አንደኛ አትፈሪ፣ ግልጽ ተናገሪ። ግልጽ ስትናገሪ አንቺ የምታወሪው ነገር የሌሎች እህቶች ይማሩበታል። ስለሚያወሩ ስለማቀባ ውስጥ ገባሽ? ብዙዎቹ መነሻቸው የሚሆነው ከልጅነት ነው የሚለከፉት ወይ በቤተሰብ በዘመድ አካላቸው መጎሰም፣ መንካት፣ ጡታቸውን መንካት፣ ከዘመድ ጋር ሲተኙ ይሄ የመዳራት እንደዚህ አይነት ነገር አለና ከልጅነት ጀምሮ እንደዚህ አይነት ችግር ነበረ እኮ ወንድሜ። እኔ አሁን እንደነገርኩ ነው አገር ቤት እንደዚህ ምንም ነገር እንኳን እንደዚህ እንትን ማለት በጣም እንትን ነበርኩኝ። ህፃን ልጅ ነኝ እኔ የመጣሁትና በቃ ኃጢአት መሆኑ ያወቅኩት ለራሱ ገጠመኝ አዳምጬ ነው። አገር ቤት እንደዚህ አይነት ነገር አልነበረም። ድንግልናዬን የሆነ ልጅ ወስዶታል። አገር ቤት ያለው ድንግልናዬን ወስዶታል የሆነ ልጅ። ቆያም እኮ በዛ የሚገባ እኮ የዝሙት መንፈስ አለ። አዎ ከብራንጥናሽን ስታቸው የዝሙት መንፈስ ይገባል። አንድ እሱ በይ አረባካችሁ ላይቭ ላይ እንደገና ደግሞ እዛ አረብ ሀገር ከሄድሽ በኋላ ደግሞ ይሄ አወራውን ለምትዩስ ልጅ አሁን ቅድም የምለው የተናገርኩትን ምሳሌ አይነት ነገር ያወራሽ ነበረ። ይሄን እንደዚህ አድርገ እያለ የሚያወራሽ ልጅ ነበር። እንደዛ ነው የሚያወራሽ። በዛ ላይ ደግሞ አሁን ፍቅረኛ የምለው ልጅ እንደዛ ሲል ነበር። እሱ አይለኝም እኮ ነው ሰውየውን እንኳን አላውቀውም። እንደዛ የሚልሽ ሰው ነበረ ወይ ነው የምልሽ። እንደዛ ነበረ። የዛ አይነት ግብር ተፈጽሚ ነበር እንጂ በራስሽ ላይ ሰውየው ሲያወራሽ። እሱ አልፎ አልፎ ነበር። ብዙ ጊዜ ግን እንደዚህ ሻወር ስገባ ምናምን ነው እንደዚህ የሚያስቸግረኝ። ሻወር ለመግባት በጣም እየፈራሁ ነው የምገባው። አሁን እየዘመርኩ ነው፣ በቃ ዘምራለሁ አባታችን ነው እያልኩ ነው የምገባው። በጣም እፈራለሁ ሽንት ቤት ለመግባት። እንዴት አለ መሰለሽ አሁን አንቺ እኔ ሰዎቹን ስለማለያያቸው የመጀመሪያ ጓደኛሽን ቀጣይ አላውቀውም፣ ግን በስልክ የሚያወራሽ ይሄንን የሰውነት አካልሽን እንዲያርግ እያለ የሚያወራሽ ሰው ነበረ ወይ መጀመሪያ? በዛ ነው ጀመርሽ ወይ? እንትን ከጀመርኩ በኋላ እሱ ኋላ ነው። ከዛ በኋላ ነው እሱ የመጣው። ኋላ። ስለዚህ ምን አድርጊ መሰለሽ ጸሎት ቦታ ስትቆሚ የመጀመሪያው አባታችን ሆይ ካልሽ በኋላ በጌታችን በአምላካችን በኢየሱስ ክርስቶስ ስም በቅድስት ሥላሴ በሰባቱ ሊቃነ መላእክት ስም በስልክ ሳወራቸው ደግሞ በዙሪያዬ ካሉ
ከአረቦቹ ከተለያዩ ሰዎች በዝሙት አይን ካዩኝ ሰዎች በዝሙት አብሬ ከወደኩት ሰው የመጣ የዝሙት መንፈስ የግል ወሲብ መንፈስ የሉሲፈር ቪዲዮ ምናምን ታያለሽ? የፖርኖግራፊ ቪዲዮ አሁን ትቻለህ እኮ በቃ በዛ ደግሞ በቪዲዮ የገባ የሌዝቢያን የግብረ ሰዶም መንፈስ ከአይኔ ከአይምሮ ከህሊና ከልቦናይ ከመላይ ሰውነት አካሌ ማህፀኔ ላይ የምትቀመጥ እጄ ላይ ተቀምጠ በገዛ ፈቃዴ ኃጢአት የምታስፈጽመኝ የዝሙት መንፈስ ዘር በማፍሰስ ግብርህን የምትወስድ በቅድስት ሥላሴ ስም ታሰር። እኔ ጸሎት ሳረግ ከኔ የወጣው ውጭ የምጠብቀኝ በዙሪያዬ ባሉ ሰዎች ላይ ያደርግ በዝሙት የምታየኝ ታሰር። ከእነሱም ወደ እኔ የምትመጣ ባለበት እዛው ቅዱስ ሚካኤል ይሰራ። እኔ ውስጥም ተቀምጠ ደግሞ ሰራዊት የምትሰበስብ አሰርሃለሁ ብለሽ 10 ደቂቃ 15 ደቂቃ በመቁጠር ቅጥቅጥ እያደረግሽ መንፈሱን ካሰርሽ በኋላ ግንባር ላይ ሳሰሩ አንደበቴ ላይ ሆነ እንዳታወራ በሐሳቤ ውስጥ ሐሳቤ በጉልበቴ ውስጥ ጉልበቱን እንዳልሰግድ እንዳልጸልይ የምታደርገኝ በደሜ በአጥንቴ በስጋ የተቆራኘ ውጣ፣ ግንባር ላይ ታሰር፣ ከልቦናዬ ውጣ እያልሽ መንፈሱን በደንብ ቅጥቅጥ ካረግሽ በኋላ በመልአኩ ቅዱስ ሩፋኤል ስም አሰርሃለሁ። የዝሙት መናፍስት ሁላችሁም ታሰሩ። ልጅነቴን፣ እድሜን፣ መክሊቴን የቀበርክ አይነ ጥላ የቡዳ መንፈስ የዝሙት መንፈስ ከእናት ከአባት ከወንድም ከእህት የመጣ ከተለያዩ ሰዎች ወደ እኔ የገባ አስሬያቸዋለሁ ብለሽ በደንብ ካሰርሽ በኋላ ስግደት አበርቺ። ስግደት ላይ ጠንካራ ስግደት ስገጂ። ቢያንስ 41ን 10 ብትደግሚው ስንት ነው የሚሆነው? 410 ይሆናል። ዛም ካልተሳሳትኩኝ እንደዚህ መስገድ። ስለዚህ ያው የዝሙት መንፈስ በተለያየ አይነት መንገድ እኛ ውስጥ ይቆራኛል። ይሄ ጆሮአችን የሚሰማው ዝሙት ወሬ የሚያወራ ሰው ካለ የሱን ሐሳብና ፍላጎት ሊያስፈጽም እኛ ውስጥ ይመጣል። በአይናችን ስናይ በአንደበታችን የዝሙት ቋንቋ ወሬ የምናወራ ከሆነ በእጃችን የምንጻጻፈው ነገር ዝሙት ቀስቃሽ የሆኑ ወሬዎች ኮመንት የምንደራረግ ከሆነ ሼር የምንደራረግ ከሆነ ይገባል። ልብህን ነው የሚያየው። ስለዚህ አንቺ በኃጢአት የወደቅሽባቸው አጋጣሚዎች አሉ አይደለ? በዝሙት ስወድቅ ክብረ ንጽህናዬን ሳጣ የገባ ፖርኖግራፊ ቪዲዮ ሳይ የገባ ይህን ሳደርግ የገባ የዝሙት መንፈስ ሰራዊትን በሙሉ ሰብሰብና ግንባር ላይ ታስር። ክጄሃለሁ፣ ተቃውሜሃለሁ፣ በስላሴ አንድነት ሶስትነት ክጄሃለሁ፣ በኤልሻዳይ በአዶናይ በጸባኦት ስም በተጓጎኑ በፈሰሰው ደግሞ በአማኑኤል ስም እያልሽ ታሰሩ። በኤልሻዳይ ስም በጸባኦት ስም ታሰር እያልሽ በመቁጠሪያ ገረፍ ገረፍ እያደረግሽ የዝሙት መንፈስ ማህፀን ላይ ሲቀመጥ የሴቶችን የወር አበባ ማዛባት፣ ጽንስ ማጨናገፍ ቡዳ ዛር አይነት ጥላ ስለሚሆን አግብቼሻለሁ የኔ ነሽ ብሎ ስለሚያስብ ፈሪና ድንጉጥ ነው የሚያደርግሽ። ኮንፊደንስ እንዳይኖርሽ ነው የሚያደርግሽ። ገባሽ አይደለ? ሽንት ቤት ውስጥ ቁጭ ብለው ደግሞ ከአንዲት ልጅ ጋር ስናወራ ሽንት ቤት ውስጥ ቁጭ ብለው ሀረቦቹ ራሱ የሀረቦቹ ሴቶቹ ምንድን ይባላል ማዳሞች ራሱ ይሄ የማስተርቤሽን የግል ወሲብ ሱስ ችግር ካለባቸው ቁጭ ብለው እነሱ እዛ መጸዳጃ ቤት ውስጥ ይህንን ግብር ሻወር ቤት ውስጥ ይህን ግብር የሚፈጽሙ ከሆነ እዛ ቦታ ላይ ቁጭ ብለው ደግሞ ያንን ግብር የሚጠብቅ መንፈስ አለ። እናንተ ቁጭ ብላችሁ ይሄ ምንድነው ስፕሬው አለ አይደለ? ውሃ የምትረጩበት ያው እዚህ ጋር መናገር ያለብኝ ሴቶች እንድታስተውሉት ነው። እሺ በሱ ግብር የሚፈጽሙ አሉ እና እናንተ ያን ነገር ስትጠቀሙት ያንን ግብር የለመደ መንፈስ እቃ ላይ ይቀመጣል፣ ቤት ውስጥ ይቀመጣል፣ የተለያዩ ቦታ ላይ የሚቀመጡ መናፍስቶች አሉ። ያ መንፈስ እናንተን በዛ መንገድ ይለክፋችኋል። ለዚህ የጸሎት ህይወት እጃችሁን በቅባ ቅዱስ በጸለያችሁ ጊዜ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ በስብስ አድርጋችሁ እግዚአብሔር ወይ በስራዬ ቀደም ብላችሁ መውጣት። ያለበለዚያ እነሱ አሕዛብ ናቸው፣ ልቅ ናቸው፣ መንፈሱም ልቅ ነው። በየቦታው ግብር የለመደ መንፈስ አለ። ለምሳሌ በፊት ሰዎች ምንድነው የሚያደርጉት? ጨሌ የሚቀመጥበት ቦታ አለ። እንዲሁም ደግሞ ዛፍ የሚመለክበት ቦታ መንፈስ እዛ ቦታ ተቀምጦ ግብር እንደሚፈልግ ሁሉ እናንተም ደግሞ ሻወር ቤት ስትገቡ ቢያንስ ሻወር ከመውሰዳችሁ በፊት ቢያንስ አንድ ሰላም ለኪና አቡነ ዘበሰማያት ጸልያችሁ ሻወራችሁን ግቡ። እነሱ ሻወር ሲወስዱ ይህንን ግብር የሚፈጽሙ ከነበረ እዛ ሻወር ቤታችሁ ውስጥ እናንተንም ያንን ግብር ማስቀጠል የሚፈልግ መንፈስ ደግሞ ይቆራኛቸዋል። ይሄን ያው ቢያንስ በትንሹ ከተወሰኑ ሴቶች ሰምቻለሁ። እኔ ሀረብ ሀገር አልኖርኩም፣
ግን ከሰዎች ከማማከራቸው ከሚማክሩ ወንድምና እህቶች ብዙ ተሞክሮ ስለምሰማ ነው የማካፈላችሁ። እና ይሄ ስፕሬው አለ አይደል መጸዳጃ ስትጠቀሙ እሱን ስፒዱን ቀንሱት። አንደኛ ታች ላይ አለ እሱን ቀንሱት። በሱ እንደ ማስተር ቤት የሚያደርጉ አሉ። ገባችሁ? መንፈሱ ልቅ ነው። ይሄን ኃጢአት እያለማመድኳችሁ አይደለም። ብዙ ጊዜ በሱ ነው በቃ በጣም ከባድ ነበር። ከባድ። ስለዚህ እህቶች እየሰማችሁ ነው፣ ወንድሞች እየሰማችሁ ነው። ሻወር ቤት ስትገቡ፣ ሰው ቤት ለስራ ቀጥር ስትገቡ፣ ሻወር ቤት ዛሬ ላይ ሻወር ቤት ብቻ አይደለም። ስለዚህ ሻወር ቤት ብዙ ኃጢአት የሚፈጸምበት ነጮቹ ይሄ ብዙ ኃጢአት የሚፈጽሙበት ነው። ገባችሁ አይደል? እና የትኛው እምነት ተከታይ ልትሆኑ ትችላላችሁ። ምናልባት በዚህ ዩቲዩብ ላይ እየተከታተላችሁ ፖስት ከተደረገን በኋላ የምትሰሙ ሻወር ቤት በተለይ አሕዛብ ሀገር ያላችሁ ሰዎች አንዴ ሰላም ለኪን አቡነ ዘበሰማያት ጸልያችሁ ታጠቡ። ያለበለዛ ይሄ የሚጠቀሙ እንደውም አንዲት ልጅ ምን እንዳደረገው ታውቃላችሁ? ቅባ ቅዱስ ካለሽ እጅሽን ተቀቢና በስላሴ ስም እጅ እዚህ ቃል ያለ መንፈስ ይታሰርኩን ብላ ቀቢው አልኳት። እግዚአብሔር ነው ማለት። ከዛ በኋላ አቆመች። በዛ ትፈጽም ነበር ልጅቷ። ከዛ ሻወር ቤት ስትገባ ያ ገብር ይመጣ ያ እንትን ይዋጋት ነበረ እና ከዛ በኋላ ያ ነገር ቀባችሁ መጨበጫው አለ አይደለም። እና አሰሪዋ ረጅም ሰዓት ሽንት ቤት ገብታ ቁጭ ብላ ስልክ ታወራለች። የሆነ ነገር አድርጋ እንደምትወጣ ልጅቷ ትረዳለች። ልጅቷ ከሆነ ጊዜ በኋላ ከሚገርማችሁ ይሄ መንፈስ የሚያስቸግራት ስለነበረ የሴትዮዋ ጸባይ ልጅቷ ላይ ነበረ። በሴትዮዋ መንፈስ ተበልታ ነበር። ሴትዮዋ ማስተርቤሽን ትፈጸማለች። ልቅ ቪዲዮ ታያለች። ማሳጅ አድርጊኝ ትላታለች። ሴትዮዋ ልጅቷን ስታይ ኢትዮጵያዊ ናት እኮ ሰራተኛዋ። ሴትዮዋ ልጅቷን ስታይ ይሄ ወንድ ሴት ልጅ ለወሲብ ሲያይ እንደሚቀሰቀስ ነው የሚያደርጋት ማለት ነው። ከዛ በኋላ ታሙ ሴትዮዋ እንደዚህ አይነት ችግር አለባት እና እኔ ደግሞ እሷን ማሳጅ በማራጋት ጊዜ ሴትዮዋ የምታሳየኝ ፊሊንግ አለ። እኔ ደግሞ መንፈሳዊ ሆኛለሁ። ቢያንስ በተቻለኝ አቅም ከዛ ከልምምድ ኃጢአቶች ለመውጣት ጥረት እያደረኩ ነውና ሴትዮዋ ራሱ ፈተና እየሆነችብኝ ነው ስትለኝ መዝሙረ ዳዊት 22:9 እየሸመደድሽ ሞግ ተለማመጅ አልኳት። ከዛ በኋላ እሱም እስክትለምጂ ግን አቡነ ዘበሰማያት እያልሽ ማሳጅ አድርጊያት አልኳት። ቅባ ቅዱስ መጀመሪያ ለማሳጅ ስትጠራሽ አለች አይደለ? አንቺ ጋር ያለውን መንፈስ አስረሽ እሷ ላይ ያለ መንፈስ የታሰርኩን በቡዳ ይበላኝ ብለሽ ቀጥቅጠሽ ቅባ ቅዱስ ተቀብተሽ ሂጂ አልኳት። ከዛ በኋላ ሴትዮዋ እንዳትደርሽብኝ ማለት ጀመረች። አያችሁ፣ መንፈሱ በግብረ አንድ አድርጓቸው ተዶማዊ ሊያረጋት ነበር፣ ሴት ለሴት ሊያረጋት ነበር። ስለዚህ የሚናበብ መንፈስ አለና ከአሰሪዎቻችሁ ይመጣል። መንፈሱ መጀመሪያ እናንተ ጋር ያለውን እሰሩት፣ አሳልፎ ይሰጣችኋል። አሕዛብ ናቸው። ገባችሁ? እነሱ እንደፈለገ ነው ዝሙትን ጀስት እንደ ላይፋቸው አድርገው የሚያዩት። እንደ ዝሙት እንደ መዝናኛ ነው የሚያዩት እንጂ እንደ ቅዱስ አያዩትም። በኦርቶዶክስ ክቡር ነው አይደለ? በእነሱ ግን መዝናኛ እንደ ላይፋቸው ነው የሚያዩት። ስለዚህ ምንድነው ማድረግ ያለባችሁ? እጃችሁን ቅባ ቅዱስ ጠዋትና ማታ መቀባት ካገኛችሁ፣ ካላገኛችሁ ደግሞ የጸሎት ውሃችሁን ዳብሳችሁበት፣ ታጥባችሁ ሽንት ቤት ስትሄዱ ተጣጥባችሁበት፣ እጃችሁን ተደባብሳችሁበት፣ ከዛ በኋላ ሻወር ስትወስዱ እንዳልኳችሁ፣ ከዛ ያ እቃው ደግሞ ችግር ካለበት ያ የጸሎት ውሃ ስላሴዎች ይሰሩ፣ የአብርሃም ይስሐቅ አምላክ ይሰረ፣ በመልአኩ ቅዱስ ሩፋኤል ስልጣን ስም አስሬሃለሁ የሌዝቢያን የግብረ ሰዶም መንፈስ በዕቃ ላይ እያደረግ እኔን በዝሙት የምትፈትነኝ ታሰር ብላችሁ ቅጥቅጥ አድርጋችሁ፣ እዛ ደግሞ ሻወር ቤት ውስጥ የምትጠብቀኝ የዝሙት አጋንንት ከኔ እዛ ሄደ የምትጠብቀኝ እኔው ጋር ታሰር፣ እዛ ቤት ደግሞ ግብር የለመድክ መንፈስ ደግሞ እዛው ባለበት ታሰር ብለሽ በዚህ መንገድ አስረሽ ቀጥቅጠሽ ተመላይ ሰውነት አካል ውጣ ብለሽ ቅጥቅጥ አድርገሽ የዝሙት መንፈስ የማይሆን የምሰማውን ነገር ሁሉ ወደ እዚህ ነገር እንድትቀየርብኝ አስሬሃለሁ የሰዶማን መንፈስ ብለሽ በደንብ ስገጂ። ስግደት ላይ ትጊ፣ በደንብ ስገጂ እና በዚህ መንገድ አድርጊ። ኦሬዲ ወደ 6 ሰዓት ሊሆን ነው። ሌላ ጥያቄ ያለሽ? ሀሳብ እዚህ ላይ ጨምርና
እና ማለት ነው ይሄ ነገር ለብዙ አመቶች ስለተጠቀምኩኝ በጣም ከሳሁኝ ማለት ነው። ልክ መምህር ተስፋዬ እንደሚናገረው በጣም ነው የከሳሁት። ከዛ እጃዛ ሲያገኙኝ ምናምን እህቴም ወንድሜ ለምንድን ነው የከሳሽው ለምን አትበይም እንዴ ምናምን ይሉኛል። ከዚህ አንፃር በቃ እንደዚህ ካደረገኝማ እተወዋለሁ ከዚህ በላይ እንዴ ምን ልሆን አልኩኝና ለመተው ሞከርኩኝ ማለት ነው። ከዛ እንደዛ ከማደርግ እንደዚህ ከማደርግ ወንድ ጋር ባድር ይሻላል ብዬ ራሴን አሳመንኩኝና ከዚህ አንፃር ነው ወንዶች ጋር እንትን የምለው ማለት ነው። በጣም ነው የከሳሁት። በጣም ወንድሜ ባለፈው አገኘኝ። ለምንድነው አትበይም እንዴ ትጨነቂያለሽ እንዴ? ለምንድነው አይዞሽ 8 አመት 9 አመት አድርጌያለሁ ብር የለኝም ማለት ነው። እና እዚህ ሀገር ሳውዲ 8 አመት አድርጌያለሁ። ይሰማል ተሙ? ይሰማል። እና ለምንድነው 8 አመት ስላደረግሽ ብር ስለሌለሽ ቤት ስላልገዛሽ ነው እንደዚህ የከሳሽው? አይዞሽ ይለኛል ወንድሜ። ግን ይሄንን ጉዴ ግን እኔ ነኝ የማውቀው። እና አይዞሽ አትጨነቂ፣ እኔ በጣም ነው የምወድሽ፣ ነይ በቃ አይዞሽ ታላቄ ነውና አይዞሽ እኔ ብር የለሽም ቤት አልገዛሽም ብዬ አልሳደብሽም፣ አልቆጣሽም፣ ብቻ አንቺ ደህና ሆኝልኝ አይዞሽ እሺ ይለኛል። በቃ ብዙ ጊዜ በቃ እንትን ይለኛል። በቃ አይዞሽ ነው የሚለኝ። እኔ ግን ስራዬን ስለማውቅ ዝም ብዬ በቃ ለራሴ እንትን ብዬ እሺ እለዋለሁ። እሺ እየበላሁ እኮ ነው እሺ ነው የምለው። ግን ይሄ ነገር ይሄ ሽንት ቤት ገብቼ ይሄ በውሃው እንትን በቃ እሱ ነው እንደዚህ ያደረገኝ። እኔ ነኝ የማውቀውና ብቻ እንደዛ ይሉኛል በዙሪያ ያሉት። ባለፈውም አንዱ ወንድ ሲያወርደኝ ምንድን ነው አንቺ ኤች አይ ቪ አለሽ እንዴ አለኝ። እና በጣም ነው እንትን ያልኩት። በጣም ጎድቶኛል። እና ከዛ ተጠቃሚ ነሽ በሽተኛ ነሽ መሰል ምናምን አለኝ። እና ብዙዎች በዙሪያ ያሉት እንደዚህ ነው የሚለኝ። ብይ እንጀራ ይሉኛል። ብይ ምን ሆነሽ ነው? ምን እያሰብሽ ነው? ምንድነው የሆንሽው? አትበይም እንዴ? ራስሽን መሆን አትችይም? ለራስሽ መሆን አትችይም ይሉኛል። የሆነ ሰው ጋር እያወራው ማለት ነው። ቅርታ ለቀስኩኝ። የሆነ ሰው ተዋውቄ ደስ ካላለኝ አላወራም እና ሴትም ወንድም ከዛ በቃ አንቺ ሁሉም ጋር መጣላት ነው ትለኛለች። እህቴ ማለት ታላቅ እህቴ ያለች እዚህ እኔ ጋር ስደት እና በቃ ሁሉም ጋር መጣላት። እኔ ግን እንትን ነው ማለቴ ምንም እንደዚህ በሆንም የሆነ ምን ልበልክ ደስ ካላለኝ በቃ አጣላቸዋለሁ እና ሁሉም ጋር ተጣልተሽ ትዘልቂዋለሽ ትለኛለች እህቴ። እሷም ጋር አጣላለች። 3 አመት 2 አመት እንዘጋጋለን እና አናወራም። እዚህ ያለች ስደተኛ ነች እሷም እንደኔ ግን አናወራም። እና በቃ ሁሉም ሰው ጋር መጣላት በቃ ደስ ካላለኝ እኔ ካልተዋጠልኝ አላወራም። እንዴ በግድ ነው እንዴ ምናምን። እሺ ደስ ካላለሽ ካላወራሽ ለምንድነው ለራስሽ እንትን ማትሆኝ ትለኛለች። ለራስሽ ለምንድነው እሺ ማትወፍሪው? ለራስሽ ለምንድነው ሰው ማትሆኝ? በቃ ይሄን ነገር በጣም እንትን አለኝና ቆም ብዬ ሳስበው ያ ነገር ነው እንደዚህ ያደረገኝ። መጀመሪያ ስመጣ በጣም ወፈር ብዬ ደህና ነበርኩኝ። ኧረ ይበቃሻል ቀንሽ እስከምባል ድረስ የጎረቤት ሰውም ያቀኝም በጣም ወፍሬ ነበር። ገባ። አሁን ግን በቃ የለም በጣም አክስተውኛል። በጣም እበላለሁ። በቃ እነሱም ገጠመኝ ስለማያዳምጡብኝ ነው የሚሉኝ። በየሙዬ አይዞሽ። በተለይ ወንድሜ ታላቄ ስም አለማዊ ነው እንግዲህ ይገባኛል። ግን አይዞሽ ነው የሚለኝ። ቤት አልገዛሁም ብለሽ እንዳትጨናነቂ እሱ ነው አይደል እንደዚህ ያከሳሽ ይለኛል። በቃ አይዞሽ ይለኛል። እና በጣም ከባድ ነው። በጣም ከብዳል። እና ይሄንን ነገር እስከዚህ ድረስ ካደረሰኝ ብዬ ቆርጬ ለመተው ሞከርኩኝና ማለት ይሄን ነገር ባላደርግ ኑሮ መጀመሪያ ልክ መጀመሪያ ላይ አምሮብሻል ወፍረሻል እያሉኝ እንደነበረው በዛ ብቀጥል
የት እደርስ ነበር ብዬ ራሴ እንትን እላለሁ። ይሄንን ባላደርግ ማለት ነው። ይሄ ነገር ነው እንደዚህ ያደረገኝ እና በጣም ዋጋ አስከፍሎኛል። ሁሌም ደግሞ በቴሌግራም ማለት መምህር አይገኝም፣ መምህር ተስፋዬ ማለት ነው። እና መምህር ተስፋዬ ባላገኘው የመምህር ተማሪዎች ቢያንስ እስቲ ጎበዞች ቢያግዙኝ ብዬ ሁሌም እጮሃለሁ። ሁሌም በቴሌግራም በራሴ ሄጄ ሀይ ነው የምላቸው። በቃ አዋሩኝ፣ አግዙኝ እላለሁ። አይዞሽ ራስሽን አረጋጊ። ከአቅሜ በላይ ሲሆንብኝ በቴሌግራም እፈልጋለሁ፣ የመምህር ተማሪዎች እፈልጋለሁ፣ አዋሩኝ እላቸዋለሁ። እነሱም ስግደትም ስራም ቢዚ ሲሆኑ አዳምጠው አይዞሽ ነው እንጂ የሚጠይቀኝ የሚደውልልኝ አይዞሽ የሚለኝ እኔ እፈልጋለሁ፣ ግን አላገኝም። አሁን እዚህ 2 ቀንም ከቴሌግራም የሆነ ወንድማችንም ቁጥርህን ስጠኝ ብዬው በኤሞ ያወራኛል። ቅድም አውርቶኛል አሉ 1 2 3 አይዞሽ ይሉኛል እንጂ በጣም ከባድ ነው። እኔ ሞክራለሁ 4 ዓመት ሙሉ ገጠመኝ ማዳመጥ ብቻ አይደለም፣ ሞክራለሁ። ገጠመኝ ማለት እንደዚህ ሆኜም ብዬ አላቋርጥም። ገጠመኝ ከማዳመጥ ወደኋላ አዳምጣለሁ። ግን በቃ በዙሪያዬ እንደዚህ ሲሉኝ ለምንድን ነው የከሳሽው? በቃ ይሄ ነገር በጣም ከባድ ነው። በጣም እንደዚህ እስክባል ድረስ ነው ያከሳኝ። የመጀመሪያ ፎቶ ብልክልህ አታምንም። በጣም ደህና ነበርኩኝ። አውጪው እሺ፣ እንዲቀልሽ ነው። በደንብ አውሪ፣ ማውራት የምትፈልጊው ነው። አይዞሽ እና ከዚህ አንፃር በቃ የተወሰነ ብር ይዤ አገሬ ሄጄ ካልተጸበልኩ በስተቀር እንደዚህ በቀላሉ በቃ ለአብድ ጫፍ ነው የምደርሰው። እግዚአብሔር እያገዘኝ ነው መለስ የምለው እንጂ በቃ እብድ ታውቃለህ፣ እብድ በቃ ለራሴ እብድ ነኝ እላለሁ። ጫፍ ነው የምደርሰው። በቃ ግን እግዚአብሔር ጨርሶ አልተወኝም። ደህና ነኝ፣ አላበድኩም። እስካሁን አላበድኩም እንጂ ለማበድ ጫፍ ላይ ነው የደረስኩት። በቃ ይሄ ነገርማ በቃ መሞት የለብኝም እዚህ ጋር አገሬ ልሄድ በጸበል ነው እንጂ ይሄ ከአቅሜ በላይ ነው አልኩኝ ለራሴ። በቃ ይሄ እንደው የሚባለው በቃ ጸበል ላይ የመምህር ተማሪዎች አንዱን ውሰደኝ ብዬ በቃ ጸበል ራሴን በቃ ከዛ በኋላ ያደረገኝ ከዚህ 8 ዓመት ለፍቼ ባዶ ነኝና ከዚህ በላይ የሚይዝም አይመስለኝም። ገባ አንድ ብዬ ልጀምርላለሁኝ የለም በቃ 0 ነው። አንድ ቀን ደግሞ ጩኬ ነበረ እና ጓደኛሽ ድል ወስዳዋለች ለዛ ነበር ያልያዝሽው ምናምን ብሎ ለፈለፈ እና ይሄ ነው ያለው ነገር። አንድም ሰው ዙሪያ የለም፣ አንድም ሰው በቃ ማለት እኔ ለሰው መጥፎ አላስብም። እርግጥ አወራቸዋለሁ በንጹህ እንትን ምንም አቀናብረው ማውራት ምናምን ሀታ እህቴ ለምን ሌላ እላለሁ እህቴ ጭምር የሆነ እንደዚህ ነው ካልኳት መቼ ብዬሽ ነው የምትለኝ። እንዳለችኝ ግን አውቃለሁ። ካድ ታደርገኝ ግን እንደምች አበድሽ ትለኛለች። አብደሻል አንቺ በቃ እኔ ያላልኩሽ እንደዚህ ብለሽኛል ታያለሽ አንቺ አብደሻል በቃ እንዳላበዛበ ወንድሜ። ይሄ ነው ያለው ነገር። በጣም ከባድ ነው። አይ ስታወሪ ስለሚቀልሽ ነው ዝም ያልኩሽ። እና በጣም ከባድ ነው። ፍቅረኛዬም ገጠመኝ ስለማያዳምጥ አያግዘኝ። ጭራሽ እሱ ጋርማ ተጣላን የመጨረሻ። እሱም ጋር አንስማማ ጭራሽ። አሁን አጠገብሽ ያሉ ሰዎች በዝሙት ማለት ያኛው ነገር ወደዛ የሸሸሽባቸው ሰዎች አሁንም በቅርብሽ አሉ? ያን ነገር አልቆመም? አዎ ትላንት ከ1 ወር በፊት ያገኘኝ ያወራኛል።
ቀጣይ እንገናኛለን ነው የሚለኝ። የሆነ ሌሎችም እንደዚህ የተውኳቸው ከከረሙ ከርመው ይመጣሉ። አንዱም ዛሬ ደውሎልኝ ነበር። በቃ እንደዚህ ናቸው ማለት ከቤት መውጣት ትችያለሽ አንቺ እዛ እየሄድሽ የምታገኛቸው ወይ የስራ ሁኔታሽን ጨምሮ ለዛ እየጋበዝሽ? እኔ እንጃ ትላንትና እሱ ጋር እንትን ስል ግን እሱ ነው የእሱ ስራ ነው መሰለኝ። ያው ለእረፍት አሁን ወሬ ሲሞላ ለእረፍት ለ2 ቀን ምናምን ጃዛ አስፈቅጄ ወስጃለሁ ምናምን ነው የሚለው። ምን እናድርግ መሰለሽ የእኔ ቴሌግራም ቁጥር አለሽ? ቴሌግራሜ ከጊዜ ወደዚህ እምቢ አለኝ፣ የለኝም። በግል ነው ጸሎት የማደርገው። ተበላሽ። በቴሌግራምም አግዝሻለሁ። እዚህ ጋርም ደግሞ ምን ነገርሽ ምላሽ አለሽ? ስልኬን ያዩ 09777949 ይሄ በቴሌግራም ብቻ ነው የሚሰራው። ቴሌግራም ይዘሽው? ኢሞ የለም። እሺ ለኢሞ የሚሆን ቁጥር ደግሞ ያዥ። ወጥቼ መጻፍ እችላለሁ? አያወጣኝም? በመሀሉ ወይ ደግሞ ስንተኛ ደቂቃ ላይ መሰለሽ ቴሌግራም ላይ ገብተሽ ነው የደወልሽልኝ ወይንስ እንዲሁ ሊንኩን ነክተሽ ነው? እሺ ልንገርሽ 0970307551 ይሄ ቴሌግራም፣ ዋትስአፕ ሁሉም የሚሰራ ነው። ሰምተሽኛል? አለሽ እህቴ? ወጣች እንዴ? እሺ የስራ ሁኔታዋ ለዚህ ነገር የሚያጋልጣት ከሆነ ምን እናደርጋለን መሰላችሁ እህትና ወንድሞቼ? ባለፈው አንዲት እህት ስራ እንደዚህ በጣም ብዙ በተደጋጋሚ የተደፈረችው ልጅ እንደዚህ ታሪኳን መታ ያካፈለች ልጅ አለች አይደለ? እሷ ልጅ አሁን እግዚአብሔር ይመስገን በእናንተ ገዛ በጣም ብዙ ልጆች ናቸው ስራ እንድታገኝ ሁላችሁም በውስጥ መታችሁ እንትን ያደረጋችሁት ስራ እንድታገኝ ያደርጋችሁ እግዚአብሔር ይመስገን ዛሬ ላይ ስራ አግኝታለች። እና እቺ እህት የስራ ሁኔታዋ እኔ በውስጥ አወራታለሁ። የስራ ሁኔታዋ ለዚህ እያጋለጣት ከሆነ ከልጅቷ ጋር ተመካክረን እናንተ ስራ ካለ ኦኬ ኢጃዛ ቤት አትውጪ ነው የምትሏት። አትውጪ ኢጃዛ ቤት አትጪ። ኦኬ እሱ ማለት ይሄ ሄዶ የሚያርፉበት ቤት ነው። እዛ ቤት በጣም ከባድ ችግር አለ ከሚነግሩኝ አንፃር በቃ የሰው ቤት ውስጥ መስራት ለሷ የሚጠቅማት ከሆነ ይሄንን እንደ እህትነት ምከራቱ እናንተ በኮመንት እኔም ነግራታለሁ። ከዛ ባለፈ ግን ቅድም የነገርኩሽ መናፍስቱን በደንብ እየቀጠቀጥሽ እየተጸለይሽ እየተቃወምሽ ይሄንን ነገር ማድረግ። ከዛ ባለፈ ደግሞ በዙሪያሽ በዚህ መንገድ ኮሙኒኬት የሚያገኙሽን ሰዎች ስልካቸውን በጠቅላላ ብሎክ ማድረግ። ገባሽ አይደል? ብሎክ ታረጊና ከዛ በኋላ ራስሽ ላይ ፎከስ ማድረግ ነው። ገጠመኝ እኮ ትሰማለሽ፣ ግን መንፈሱ ያልታሰረ መንፈስ ስላለ ያልታሰረ መንፈስ ካለ እንደዚህ ይረብሻል፣ ይበጠብጣል። ገባችሁ? ይህ የዘሙት መንፈስ የማስተርቤሽን መንፈስ በጣም አሰልቺ መንፈስ ነው። ታካች የሆነ መንፈስ ነው። ሽክ ያለ መንፈስ ነውና ቁርጥ አቋም ይፈልጋል። አንደኛ ደግሞ በጣም ረጅም ዓመት እናንተን የተለማመደ ሲሆን ደግሞ በቃ ያዘጋችኋል። እና በጣም አንጀቴን የበላች ማርያም ምንድነው እሱ ይሄን ነገር ለማቆም ብላ ወንዶች ጋር ደግሞ ስጋዋን አሳልፋ መስጠቷ በጣም አንጀት የምትበላው። እግዚአብሔር ይሄ ሰው ልጅ ወዶ አይደለም። እኔ በዚህ ዙሪያ በጣም ብዙ ልጆች አሉ። ይሄ ማስተርቤሽን ከህፃን እስከ አዋቂ የተለከፈበት ነገር ነውና ለሁላችሁም በአጠቃላይ በማስተርቤሽን ጉዳይ የምነግራችሁ ነገር ምንድነው እሱ መንፈሱን እሰሩት። ያው እጅ ላይ ይቀመጣል፣ ሀፍረታችሁ ላይ ይቀመጣል። ሴትም ሆንሽ ወንድ ግብሩን በዚህ በእጃችሁ በገዛ ፈቃዳችሁ የሚያስወስደው አይምሮ ላይ ይቀመጣል። የዝሙት መንፈስ ነው። ስጋችሁን ይቆጣጠራል። ፈቃዳችሁን እንዳትቆጣጠሩት እንዳትገዙ ነው የሚያደርገው። ራሳችሁን እንዳትገዙ ነው የሚያደርገውና የዝሙት መናፍስ ከተለያየ ሰው የመጣ በቪዲዮ የገባ በመዳራት በተለያየ መንገድ የገባችሁ ሁላችሁም ታሰሩ ነው ማለት ያለባችሁ። አስራችሁ በደንብ የአምልኮ ስግደታችሁን መትጋት
በደንብ ስገዱ ስግደት። ከዛን መዝሙረ ዳዊት የሚሆን ውዳሴ ማርያም የሚሆን አብዝታችሁ መጸለይ ከስግደታችሁ ጋር ስግደታችሁን እያበዛችሁ ለጸሎት እንኳን ጊዜ ቢያጥራችሁ ስንኝ ንጉስ ላይ ያቆማችሁ እንደዛ መትጋት ነው ያለባችሁ እና ጸሎታችሁ በደንብ ጠንካራ ሆኑ ስግደት ላይ። ከዛ በኋላ ደግሞ በዙሪያችሁ ለእንደዚህ አይነት ነገር ፈተና የሚሆኑባችሁ ሰዎች አርቋቸው በቃ። እሺ ቴሌግራም ቮይስ አስቀምጫለሁ። እሺ አይዋለሁ ልጅቷ ኮንሽ ኢጃዛ ቤት እንግዲህ ይከብዳል እያሉ ነው። አንዳንድ ቦታዎች መንፈስ ተዋርሰው ትርፉ የምትበሉት እዛ ቤት የምትሰባሰቡበት ቦታ ወንዶቹ እናንተን ብቻ ምን አለ መሰላችሁ በዓለማዊ ወንዶች አስተያየት ማለት ነው ሴት ልጅ ስደት ላይ ካለች ወንድ አታገኝም እንደዚህ አይነት አስተሳሰብ ስላላቸው ያገኙትን ሴት በሙሉ በዛ አይነት መንገድ ነው የሚስሏት። ገባችሁ? እና የትኛዋም ሴት ወንድ ብርቅ ስለሚሆንባት በሚል በስጋዊና በዝሙት በምድራዊ ሐሳብ ስለሚያስቧችሁ ራሳችሁን ጠብቁ። የምታወሩት በስልክም በምን ወንድሜ ነው አትበሉ። አንዳንዱ ወንድሜ ነው ብለው ኮንታ የሚገቡ ሰዎች አሉ። እና ራሳችሁን ግዙ፣ ተጠንቀቁ፣ ብልህ ሞኝ አትሁኑ ሴቶች። እና ያኛው ቁጥር እኮ እንዳይሉኝ ነው። እሺ እኔት እሺ አሁን ያወራሽው ኑሃሚ አወራሻለሁ። እሺ አይዞሽ ነገ አወራሻለሁ። አሁን ሰዓቱ ስለሄደ ነው መልእክት አስቀምጥልሻለሁ። እና ከዛ ባለፈ ራሳችሁ ላይ ወስኑ። በዙሪያችሁ የሚያወሯችሁ ወንዶች ምረጡ። እግዚአብሔርን ማለት የዝሙት መንፈስ ባሪያ ነው የሚያደርጉት። ሁሉም ነገራችሁ ዛሬ ላይ በዝሙት ሴት በዝሙት ሱስ መልክሽ ያምራል፣ ቁመትሽ ያምራል፣ እንዲህ ትጥሚያለሽ እንዲህ ምናምን የሚሉሽ አንድ ደዌ ቢይዝሽ ስርሽ የሚቀመጥ የለም ብን ብሎ ነው የሚጠፋው። ገባሽ? አንድ ደዌ ብትታመሚ ሁሉም የስጋ ፈቃዱን ማስፈጸሚያ ግብሩን ማስፈጸሚያ ነው የሚያደርግሽና ክብራችሁን ጠብቁ፣ ራሳችሁን ግዙ። ካገኛችሁት ወንድ ጋር ልባችሁን ዝም ብላችሁ አሳልፋችሁ አትስጡ። ሴትነት ክብራችሁን ጠብቁ፣ ራሳችሁን አስከብሩ። እናንተ ራሳችሁን ካስነቃችሁ የሰውየኔትም ለትዳር ይዞሽ ይመጣው። ዛሬ በስልክ ሁሉንም ጉዳይ ካስጨረሰሽ ምንድነው ቀጣይ ምን የሚጓጓለት ነገር አለ? ገባችሁ? ስለዚህ ራሳችሁን ጠብቁ፣ ቁርጥ አቋም ይኖራችሁ፣ ጠንካራ ሁኑ። እሺ እና በርቱልኝ። እግዚአብሔር ሁላችሁንም ይርዳችሁ፣ እኔንም እናንተንም በያለንበት። በተለይ በስደት በበረሃ ተንከራታችሁ ሄዳችሁ ሳውዲ ያላችሁ ልጆች በተለይ አብዛኞቹ እዛ በረሃ ላይ መደፈሩ አለ። የዛ በዝሙት ፍቶት የሚያዩዋችሁ ሰዎች አሉ። የዝሙት ጋኔል አለ እና በእውነት እኔ በጠቅላላ እግዚአብሔር ያገዛችሁ ነው የምለው። ስገዱ፣ መንፈሱን እያሰራችሁ መስገድ አብዙ እና ሁላችሁም ባላችሁበት ከነ ቤተሰቦቻችሁ አሁን በስደት እየተንከራተታችሁ ያላችሁ ልጆች መድኃኒዓለም ከእናንተ ጋር ይሁን። እግዚአብሔር ከእናንተ ጋር ይሁን።